ይፈጸም የሚያደርገው ዋናው አክተሩ ይሁዳ በእጁ ደም ጨብጦ ይወለዳል ባፉ ደግሞ ደም ጎርሶ ይወለዳል ሴት ከሆነች ደግሞ ሴት ስትሆን በተፈቶ ድንግልና ትወለዳለች ተፈቶ ድንግልና ማለትም ግልጽ ለማድረግ ሚሻምሾ የሚባል አንድ ነገር አለ የተወደዳችሁ የሐሽማል ሚዲያ ቤተሰቦቻችን በእያላችሁበት እንደምን አላችሁ የምንገኘው ሰሙነ ሕማማት ላይ ነው እንደሚታወቀው በዚህ ሰሙነ ሕማማት ውስጥ እያንዳንዱ ዕለታት ለየራሱ ለቀኑ እያንዳንዳቸው የየዕለቱ ታሪክ አለ ከዚህ ተነስተን ዛሬ የጌታችን የመድኃኒታችን የኢየሱስ ክርስቶስን የስቅለት በዓል ምክንያት አድርገን ነው የምንነጋገረው ስለ ዕለተ ዓርብ ማለት ነው እናም በዚህ ዕለተ ዓርብን ስናስብ እጅግ በጣም ሰፊና ውስብስብ የሆነ ታሪክ ነው በዕለተ ዓርብ የተፈጸመው ሁሉን ተናግሮ ባለን አጭር ደቂቃ ውስጥ ለመጨረስ ከባድ ቢሆንም ዕለተ ዓርብን አስታውሶ ለማለፍ ነው በዚህ ቪዲዮ የምንሞክረው እንደሚታወቀው ዕለተ ዓርብ እንግዲህ የነቢያት ትንቢት የተፈጸመበት ሙሉ በሙሉ ቃሉን ስንመለከተው ተፈጸመ ተብሎ የነቢያት ትንቢት የተቆጠረው ሱባኤ የተነገረው ትንቢት ፍጻሜ ያገኘበት ዕለት ነው ዕለተ ዓርብ ጌታችንና መድኃኒታችን ኢየሱስ ክርስቶስ በገባው ቃል ኪዳን ምክንያት ከልጅ ልጅ ተወልጄ በሜዳህ ድሄ በመስቀል ተሰቅዬ አድንሃለሁ ያለውን ቃል ኪዳን ከተናገረ ማያስቀር ማያደርገውን ማይናገረው አምላክ ቃል ኪዳኑን የፈጸመበት ዕለት ክርስቶስ በፈቃዱ የሞተበት ዓለም የዳነበት ዕለት ነው ማለት ነው ስለዚህ ዕለተ ዓርብ እንግዲህ እንደሚታወቀው የሰው ልጅ የተፈጠረው በዕለተ ዓርብ ነው በኃጢያትም የወደቀው ፈጣሪውን ያጣው ከገነት የወጣውም በዕለተ ዓርብ ነው ተመልሶ እንደገና ደግሞ በአዲስ ተፈጥሮ የተፈጠረም በዕለተ ዓርብ ነው ስለዚህ ዕለተ ዓርብ የሰው ልጅ መጀመሪያ ስነ ፍጥረት ሲፈጥር ሁሉንም ፈጥሮ የሰው ልጅ ቀን አድርጎ ዘውድ አድርጎ የፈጠረው በዕለተ ዓርብ ነው ማለት ነው ከዛ ግን ዓርብ ዕለት የተፈጠረው ፍጥረት እንዳልኩት ዓርብ ሳተ በዕለተ ዓርብ ደግሞ መልሶ በአዲስ ተፈጥሮ እንደገና መልሶ ራሱ ሰው ሆኖ ሰው መሆን ሲያቅተው ራሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ መልሶ ሰው አድርጎ ሰራው የሰው ልጅ ማለት ነው ከዚህም የተነሳ የሰው ልጅና ዕለተ ዓርብ ትስስር ያለው ጉዳይ ነው ማለት ነው ቤተክርስቲያንንም ያየናት እንደሆነ የቤተክርስቲያን ያገልግሎት ቁመናዋ ከዕለተ ዓርብ ጋር የተያያዘ ነው ዕለተ ዓርብና ቤተክርስቲያን ተለያይተው አያውቁም ክርስቶስ ይፈጥን የነበረው ዓለምን እስኪያድነው እስከ ዕለተ ዓርብ ድረስ ነው ከዛም ቤተክርስቲያን ተተክላ የቀረችው ዕለተ ዓርብ ላይ ነው እያንዳንዱ ዛሬ ላይ ቤተክርስቲያን የምትሰጠውን አገልግሎት በትኩረት ከተመለከት ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ የፈጸመው እያንዳንዱ ድርጊት ነው ቤተክርስቲያን ላይ ይህን ስንል ዝም ብለን አይደለም ማስተዋል ይቻላል ለምሳሌ የቅዳሴውን ስርዓት የቅዳሴውን አገልግሎት የተመለከተን እንደሆነ እያንዳንዱ የቅዳሴ አገልግሎት በሙሉ ክርስቶስ ዓርብ ዕለት የፈጸመውን እያንዳንዱን ድርጊት ነው የሚያሳየው የማህሌቱን አገልግሎት ከቅዳሴው ወጣ ብለን ደግሞ የማህሌቱን አገልግሎት ያየን እንደሆነ በማህሌት የሚደረጉ ድርጊቶች የሚከናወኑ ክንውኖች እያንዳንዱን ነገር የተመለከተን እንደሆነ የዕለተ ዓርቡ አገልግሎት ነው ማለት ነው የማህሌቱ የኪዳኑ የቅዳሴው የትምህርታችን የስብከታችን እያንዳንዱ አገልግሎታችን በሙሉ ከዕለተ ዓርብ ጋር የተሳሰረ ነው ስለዚህ ይሄንን ስንል አሁን ቅዳሴው ምንድነው አሁን ቅዳሴ ላይ እንደው በዋናነት በዕለተ ዓርብ ስናየው በዕለተ ዓርብ ምን ተፈጠረ ያልን እንደሆነ እንግዲህ ክርስቶስ ቅዳሴው የሚባለው አሁን የጾም ቅዳሴ ስንመለከተው 6 ሰዓት ከቀኑ 6 ሰዓት ይገባል 9 ሰዓት ቅዳሴው ይጠናቀቃል ያልቃል ማለት ነው 3 ሰዓት ይጨርሳል የቅዳሴው ጉዞ ማለት ነው ከዚህ ጋር ተያይዞ ምንድነው የምናየው ከተባለ ክርስቶስ መስቀል ላይ በዕለተ ዓርብ መስቀል ላይ የቆየው 3 ሰዓት ከ6 ሰዓት እስከ 9 ሰዓት ባሉ 3 ሰዓታት መስቀል ላይ ነው የቆየው ክርስቶስ ከ6 ሰዓት እስከ 9 ሰዓት አዳም የወደቀ 6 ሰዓት ነው በሰዓት ደረጃ ያየነው እንደሆነ በለስን የበላ 6 ሰዓት ነው ከገነት የተባረረ 6 ሰዓት ነው ያችን 6 ሰዓት ክርስቶስ ተሰቅሎባታል
ክርስቶስ አምላካችን በዛች ሰዓት ተሰቅሏል። አዳም ከገነት በወጣባት ሰዓት። ለምን? የመሰቀሉ ዓላማ መድኃኒታችን ኢየሱስ ክርስቶስ አዳምን ወደ ገነት ከወጣባት ገነት በተመሳሳይ ሰዓት መመለስ ስለሆነ፣ ስለዚህ 6 ሰዓት ላይ የተሰቀለው አምላክ እርቃኑን እስከ 9 ሰዓት ለ3 ተከታታይ ሰዓታት በመስቀል ላይ ቆይቷል ማለት ነው። ቅዳሴው የሚቆየው የቅዳሴው አገልግሎት ከ6 እስከ 9 ሰዓት ነው ብለናል። ያንን የክርስቶስን የስቅለት አገልግሎት ነው የምናስቀጥለው ማለት ነው። ከዚህ የተነሳ የቅዳሴው ላይ ምንድነው የተፈጸመው በዕለተ ዓርብ ያልን እንደሆነ በዕለተ ዓርብ 7ቱ ተአምራት ተደርገውለታል። ነብዩ ኢሳይያስ ሲናገር በጣም የሚገርም ትንቢት ይናገራል። በትንቢተ ኢሳይያስ እንደተቀመጠው ወይ እዛሁ ሰብኡ አንስት ለአሃዱ ወሬዛ ወይ ብላሁ ክለዚአነ ንበል ወልብሰ ዚአነ ንትረዝ ባህቱ ይሰማይ ስምከ በላዕሌነ 7 ሴቶች አንዱን ወንድ እንዲህ ይሉታል፣ የራሳችን ልብስ እንለብሳለን፣ የራሳችን ምግብ እንበላለን፣ ባህቱ ይሰማይ ስምከ በላዕሌነ፣ ነገር ግን ስምህ ብቻ በእኛ ላይ ይጠራ ብለው 7 ሴቶች አንዱን ወንድ ይይዙታል። 7 ሴቶች አንዱን ወንድ። ይሄ እንደው ሰምሰሙን ላዩን ያየነው እንደሆነ በጦርነት ዘመን ወንዱ በጦርነት ያልቅና ሴቱ በቁጥር ሲበዛ ወንድ ስለሚጠፋ ሰሙ እንደዛ ነው። 7 ሴቶች ለአንድ ወንድ የሚለው ምስጢር የሌለው ሰም የላትምና ቤተክርስቲያን ኢሳይያስን ያክል ታላቅ ነብይ የሚናገረው ምስጢር ነው። ከዚህ የተነሳ ምንድነው በምስጢር ደረጃ ስናየው በዕለተ ዓርብ 7ቱ ተአምራት ለአንዱ ወንድ ለተባለው ለመድኃኒታችን ለኢየሱስ ክርስቶስ ይፈጸሙለታል ማለት ነው። እነዚህ 7 ተአምራት የምንላቸውም በምድር 4ቱ በሰማይ 3ቱ ናቸው። በምድር 4ቱ የምንላቸው ከ500 ብቅ ከ600 ዝቅ የሚሉ ሙታን ከእግረ መስቀሉ ስር እንዳሸን ተፈልፍለዋል፣ ፈልተዋል። መቃብራት ተከፍተዋል። ድንጋዮች አእባን እንደ ትኩስ ዳቦ ተቆራርሰዋል። የቤተ መቅደሱ መጋረጃ ከሁለት ተተርትሯል። ወደ ላይ ወደ ሰማይም ከፍ ያለ እንደሆነ ፀሐይ ጨልማለች፣ ጨረቃ ደም መስላለች፣ ከዋክብትም ረግፈዋል ማለትም ብርሃናቸውን ከልክለዋል ማለት ነው። ስለዚህ ከዚህ የተነሳ እነዚህ 7ቱ ተአምራት 7 ሴቶች ለአንድ ወንድ የተባሉ 7ቱ ተአምራት የተፈጸሙበት ዕለት ነው። ልክ በቅዳሴው መካከል ተመሳሳይ ሁነት ድርጊት ነው የምንመለከተው። ምንድነው ያልን እንደሆነ እሱ ደግሞ በቅዳሴው መካከል እንደሚታወቀው የአምላካችን ስጋና ደም የሚፈተትበት ክፍለ ጊዜ ስለሆነ የቅዳሴው አገልግሎት በዛ መካከል በትኩረት ካየነው መጋረጃ ተመልሶ ህዝቡ እንዳይሆኑ የሚደረገው ለምንድነው መጋረጃ የሚመለሰው? እስከዛ ድረስ መጋረጃው ሳይመለስ ይቀጥልና ልክ የአምላክ ስጋና ደም የሚፈተትበት ሰዓት ላይ ሲደርስ መጋረጃው ይመለሳል ማለት ነው። ለምን ሲባል ዓርብ ዕለት ክርስቶስ ሲሰቀል ፀሐይ ጨልማለች። ለምን? የክርስቶስ እርቃን እንዳይታይ ፀሐይ ጨልማለች፣ ጨረቃ ደም መስላለች፣ ከዋክብት ረግፈዋል ምንለው የፀሐይ መጨለም የጨረቃ ደም መምሰል የከዋክብት መርገፍ ምንለው ዓላማው ምንድነው ዓላማው ያለ እንደሆነ የአምላክ እርቃኑን ስለሰቀሉት እንዳይታይ ነው። እርቃኑን ነው የተሰቀለው። ዛሬ በስነ ስቅለቱን ስንመለከተው ግን ስነ ስቅለቱ ላይ የምናየው ነገር ከዚህ የተለየ ሆኖ እናየዋለን። ምንድነው ከስነ ስቅለቱ የተለየው ያልን እንደሆነ ዛሬ የምናየው ከለሜዳ ታጥቆ ነው ስነ ስቅለቱን የምንመለከተው። ያንን የሚያደርገው ወንጌላዊ ቅዱስ ዮሐንስ ነው እንጂ ጌታንስ የሰቀሉት እርቃኑን አድርገው ነው። ወንጌላዊ ቅዱስ ዮሐንስም ይህንን ያደረገበት ምክንያት ምንድነው ስንል ጢባሪዎስ የሚባል አንድ ገናና ንጉስ ነበረ። የክርስቶስን ታሪክ ሂስትሪ እየሰማ እንደው አይሁድ ጸልተው ተመኝተው ጸፍተው ገርፈው ሰቅለው እንደገደሉት እንደሞተ እንደተነሳ ይሰማ ነበርና እንደው የዚያን ደግ ሰው እናት እሱን ወልዳ ያሳደገች የዛን ደግ ሰው እናት ባገኘኋት እኔ የወንድ ባሪያ ሚስቴ የሴት ባሪያ ሆነን ባገለገልናት በወደድኩ ብሎ ተመኘ። ምኞት ብቻውን ምን ያደርጋል ብሎ በምኞት አልቀረም። እስኪ የጌታዬን እናት ቅድስት ድንግል ማርያምን ባለችበት ፈልጋችሁ አምጡልኝ ላገልግላት ብሎ ከ200 ያላነሱ ሰራዊት በትእዛዝ ላከ። ጌታም ፈልገው ወስደው በቅንጦትና በድሎት እንድትኖር እመቤታችን እናቱ በምድር ላይ በደስታ እንድትኖር ሳይሆን በሰማያት ያለው ደስታዋ እንዲረጋገጥላት እንጂ በምድር ላይ በደስታ እንድትኖር ፈቃዱ አይደለምና መላእክት አንስተው ወስደው በገነት ላሉ ነፍሳት ዛቲ ሕይወትክሙ
ኪያ ሰብሁ እያሉ እሷን አመስግኑ ህይወታችሁ እች ናት ብለው ይሰጧቸዋል። በገነት ያሉ ነፍሳትም ብጽይት ከርስን ተጾረተኪ የተሸከመችሽ ማይፀን ብጽይት ናት። ወብጽዋት አእደው ለሐቀፋኪ የታቀፉሽ እጆች ደግሞ የተባረኩ ብጽዋት ናቸው። ወብጽዋት አጥባት ለሐጸናኪ ያሳደጉሽ ጡቶች የተመሰገኑ ናቸው እያሉ መላእክት አመስግነዋታል። በዚህ ጊዜ እመቤታችን ቅዱስ ዮሐንስ ወንጌላዊን እንመላለቸው በዚያ ሰው ጸጸት እንዳይጸናበት ሂደህ አስተምረው ብላ ነግረው ሄዶ ዮሐንስን ጌታችንማ አይሁድ ጸልተው ተመኝተው ጸፍተው ገርፈው እንደሰቀሉት እንደሞተ እንደተነሳ ሲነግረው እንደው ሁኔታውን ተወውና እንዴት ነው ግን አድርገው የሰቀሉት እስኪ እንደሰቀሉት አድርጋ አሰቃቀላቸውን አሳየኝ ሲለው ቅዱስ ዮሐንስ ምን አደረገ? ወአምጻ ሰፋሃ እብነ ሰፊሃም ይላል። ሰፊ ደንጊያ አምጥቶ ራቁቱን አድርጎ ኢየሱስ ክርስቶስን መሳል ጀመረ ቅዱስ ዮሐንስ እና ራቁቱን እንዳይሁድ ከለሜዳ ሳያስታጥቅ ራቁቱን ሳያለብስ ሲስለው ከዛ ምን አይነት ድምጽ ወጣ? ከዛው ከሚስለው ስዕል ላይ ከዛ ስዕሉ ላይ ታምረኛ ድምጽ ወጣ። በከመሰቀሉን አይሁድ ራቅየ በቀራኒዮ ዳግመኑ በሮም ተሰቅለኒ እነዚያ ርጉማን አይሁድ በቀራኒዮ ራቁቴን እንደሰቀሉኝ ዳግመኛ ራቁቴን በሮም ልትሰቅለኝ ነውን ሚል ድምጽ ከስላድኖ ወጣ። ከዚህ በኋላ ግን እውነት ነው ብሎ ደንገጥ ብሎ ቅዱስ ዮሐንስ ከለሜዳ ልብሶ ስሎታል። ከዛ በኋላ ነው በከለሜዳ መሳለ ጀመረ እንጂ አይሁድ እርቃኑን ነው የሰቀሉት። ስለዚህ ፀሐይና ጨረቃ እንግዲህ ክርስቶስ የተሰቀለው ለፀሐይና ለጨረቃ ለከዋክብት አይደለም ለሰዎች ነው። ለሰው ልጅ የተሰቀለውን አምላክ ሰዎች እርቃኑን ሲሰቅሉት ለነሱ ያልተሰቀለላቸው ፀሐይ፣ ጨረቃ፣ ከዋክብት ግን እርቃኑ እንዳይታይ ብርሃናቸውን ከለከሉ። የፀሐይ ብርሃን ከሌለ ደግሞ እርቃን ማየት አይቻልም። ያንን ምስጢር ጠብቆ የቅዳሴው ስርዓት እንደተባለው በሁለተኛ ደረጃ መጋረጃ ተመልሶ የአምላክ ስጋና ደም ሲፈተት ምእመናኑ በማያበት መንገድ ሆኖ በምስጢር ያንን የዕለተ ዓርቡን ድርጊት ለመፈጸም ከዛው አያይዞ ካህኑ በቅዳሴው መካከል እጁን ይታጠባል። ያ ደግሞ የተደረገው በዕለተ ዓርብ የተፈጸመ ድርጊት ነው። ጲላጦስ ክርስቶስን መረመረው እንኳን የሚያሰቅል የሚያሰድብ ኃጢአት ሲያጣበት ምንተኑ ጌጋዩ ለዚህ ቢእሲ ጻድቅ ለዚህ እውነተኛ ሰው በደሉ ምንድነው? እንኳን የሚያሰቅል የሚያሰድብም የለበትም ሲላቸው ምንድነው በደሉ ብሎ በጠየቃቸው ጊዜ በደለኛ ባይሆን እናመጣው ነበር ስቀለው ብንል ስቀለው ብለው በጣም ሲያስጨንቁት እኔ ግን ከደሙ ንጹህ ነኝ ብሎ ውሃ አምጥቶ እጁን ታጠበ። እነሱም አስቀጥለው ምን ይላሉ? ደሙ ላይሌነ ወላይለ ውሉድነ ደሙ በእኛና በልጅ ልጆቻችን ይሁንብን ተባባሉ። ዝም ብለ ብቻ ስቀልልን አሉት። እኔ ከደሙ ንጹህ ነኝ ብሎ እጁን ሲታጠብ እነሱ ደግሞ ምን አሉ? ደሙ ላይሌነ ወላይለ ውሉድ ደሙ በእኛና በልጅ መርገሙ በእኛ ይሆናል። ስለዚህ ዛሬ ክርስቶስን የሰቀሉት ወገኖች የሆኑት የዚያ ዝርያ ዛሬ ህፃን ልጅ ወንድ ልጅ ሲወለድ በእጁ ደም ጨብጦ ይወለዳል። ህፃን ልጅ የወላጆች በደል ደርሶበት ያ መርገም አልፎበት በእጁ ደም ጨብጦ ይወለዳል። በአፉ ደግሞ ደም ጎርሶ ይወለዳል። ወንድ የሆነ እንደሆነ ህፃን፣ ሴት ከሆነች ደግሞ ሴት ስትሆን በተፈቶ ድንግልና ትወለዳለች። ተፈቶ ድንግልና ማለትም ግልጽ ለማድረግ ድንግልና የሌላት ሆና በተፈጥሮ ሴቷ ስትወለድ ህፃኗ ድንግልና የሌላት ሆና ትወለዳለች ማለት ነውና የእያንዳንዱን የዕለተ ዓርቡን ድርጊት ያየነው እንደሆነ ከቅዳሴው ስርዓት ጋራ የተሰናሰለ ነው ማለት ያስፈልገው። ለምንድን ነው ያን እንደሆነ ቤተክርስቲያን ከዕለተ ዓርብ ወጣ አታውቅም። ከዕለተ ዓርብ ወጣ አታውቅም። ዕለተ ዓርብ ላይ ናት። እልፍ ብለን ማህሌቱን ያየነው እንደሆነ እያንዳንዱ የማህሌቱ ድርጊትም የዚሁ አካል ነው። በማህሌት ምን ታያላችሁ ምን ታስታውሳላችሁ ከተባለ ዋናው የአገልግሎቱ መሳሪያ መቋሚያ ይባላል። የካህናቱ የሊቃውንቱ እጅ ላይ ያለው መቋሚያው ምን ያደርጉታል? ወደ ላይ ከፍ ያደርጉታል፣ መሬትን ይጎስሙታል። በመቋሚያቸው አገልግሎት እያገለገሉ በመቋሚያ ይጎስማሉ መሬት። ይሄ ምንድነው የሚያሳየው? የዕለተ ዓርብ ድርጊት ነው። ክርስቶስን እንዲህ እየጎሰሙ መኑ ጸፍአከ ማን ነው የመታህ እስኪ ለየው እያሉ በልብስ ሸፍነው ክርስቶስን ይደበድቡት ነበር በዕለተ ዓርብ። ያ ተደራራቢ የሆነ መከራ ይደርሰበት ያሰቃዩት ይደበድቡት ነበርና ልክ ያ በበትር ሊቃውንቱ በማህሌት መቋሚያቸውን መሬት አስነክተው ሲመቱት ያ የሚያሳየው እያሸበሸቡ ወዲያ ወዲህ ያለ ክርስቶስን ደግሞ ወዲያ ወዲህ ያደረጉ ነው። ከዚያ ጋር ተያይዞ ያለ ነው የመቋሚያው። በዛ መካከል ምን ክስተት ትመለከታላችሁ? ልክ
ከስር ያሉ ደቀ መዛሙርት መቋሚያቸውን ተምዘግዝገው ሩጠው ሄደው መቋሚያ ከሊቃውንቱ ይቀበሉና ይዘውት ይቆያሉ። ከዛ በኋላ ይመልሱና ደግሞ መቋሚያውን ወስደው ይሰጡ እንደያዙት አይቀሩም። አሁን ይህ ምስጢር ነው። በዕለተ ዓርብ ክርስቶስ እነዛን የመስቀል ምዕራፎች የሚባሉትን መስቀሉን ተሸክሞ በሚሄድበት ጊዜ በመካከል በጣም ማይረሱ ሁለት ሰዎች ከክርስቶስ መከራ ገብተን አንውልም በማለት ያልነበሩ ከምክሩ ያልተሳተፉ ለንጊኖስና ስምዖን ቀሬናዊ የሚባሉት ናቸው። ጫካ ላይ ውለው በኋላ ግን ክርስቶስ ተሰቀለ አልቀረለትም ሲባሉ ይህማ ካልቀረ ከክርስቶስ ምክር ያልገባ ቤቱ ይተኮሳል ንብረቱ ይወረሳል የሚል ስላለ ከዛ ነገር እንዳንናጠብ ብለው ስምዖንን ሲያገኙት በግድ ጠምዝዘው ወስደው መስቀሉን ያሸክሙታል። እነሱ ባልገባቸው መንገድ ለክርስቶስ ፍቅር ስለነበረው ውለታ ማይረሳው አምላክ የስምዖንን ውለታ እነሱ በግድ አሸክም ነው ይላሉ እንጂ ክርስቶስ ግን ከበረከተ መስቀሉ በጥበብ ይሄ ግብረ መንፈስ ቅዱስ ነው። የመንፈስ ቅዱስ ጥበቡ የእግዚአብሔር ነገሩ እንዲህ ነውና ለዚህ ቀናኢ ለሆነ ሰው ከመስቀሉ ክብር እንዲሳተፍ እነሱ ወስደው በግድ ያደረግነው ይመስላቸዋል እንጂ አንድ ምዕራፍ ክርስቶስን መስቀሉን አግዞታል። ስምዖን ምስጢርም አለው። ስምዖን የሁለት ልጆች አባት ነው። ክርስቶስም የተሰቀለው በሁለት ወንበዴዎች መካከል ነው። ይህ ምስጢር ያስተባብራል። ከዚያ ሁሉ የመስቀል ምዕራፎች አንዱን ምዕራፍ ስምዖን አግዞታል ክርስቶስን። ትክክለኛ ክርስቲያን ማለት ይሄንን ማገዝ የሚችል ነው። እንደሚታወቀው በዚህ ሰሞንም በዚህ ሳምንትም ክርስቲያኖች ከክርስቶስ መሳተፍ መቻል አለባቸው። ክርስቲያን ማለት እንደ ክርስቶስ ወይንም ክርስቶስ በምድር ማለት ነው። ወይንም ክርስቲያን ማለት የቤተ ክርስቲያን አካል የክርስቶስ አካል የቤተ ክርስቲያን አባል ማለት ነው። የክርስቶስ አካል ከሆነ ክርስቲያን ህመሙ የሚሰማው ነው ማለት ነው። መሳተፍ መቻል አለበት። አንድ አይን ቢታመም ሐኪም ቤት የሚሄደው እጅም እግርም አብሮ ይሄዳል። ስለዚህ አካል ነው ማለት ነው። አካል ሁሉ ይታመማል እንጂ አይኑ ነው የታመመ አይባልም። አካል ሁሉ በህመሙ ይሳተፋል። ስለዚህ ክርስቲያን ሁሉ በዚህ ህመም ይሳተፋል። ስምዖን ከመከራው የተሳተፈ ነው። ስምዖንን ወክለው ወንዶች መከራውን በዚህ ልክ አንድ ምዕራፍ እንኳን ምትሆን ስንሰግድ፣ ስንጸልይ፣ ስንጾም፣ ስንነሳ፣ ስንወድቅ ስቅለተ ህሊና የሚባለው ስንፈጽም እኛም በዚህ መካከል እንሳተፋለን እንደ ስምዖን ማለት ነው። በጣም የሚገርመው ግን ደግሞ መድኃኒታችን ኢየሱስ ክርስቶስ በተሰቀለበት ዕለት እንደ ክርስቶስ ያንን የክርስቶስን መስቀል የሚሸከም ጫንቃ ባይኖራትም በዚህ ዕለት ማንረሳት ቬሮኒካ የተባለችዋ ቅድስት ሴት እንደ ስምዖን መሸከም ባትችል እንኳን ምን አድርጋለች? የክርስቶስን ላብ በለበሰችው በልብሷ የክርስቶስን ላብ ጠርጋለች። ማታም ወስዳ ልብሷን ስታየው የክርስቶስን ስነ ስቅለት ልብሷ ላይ አግኝተዋለች ማለት ነው። እና ቬሮኒካ ማለት ገጸ እግዚአብሔር ማለት ነው የሚል ትርጉም ይገኛል። የእግዚአብሔር ፊት የእግዚአብሔር መልክ ማለት ነው። ቅደም ተከተሉ ላይመጣ ይችላል። ምናልባት ግን ሊቃውንት ከሆነ ዘንድ ያወጡት ስም ይባላል። እንዲህ አይነቱ ከሆነ ዘንድ ስም የሚሰጡት ይባላል። እና ከዚህ የተነሳ ቬሮኒካን ወክለው እህቶቻችን በእንደዚህ አይነት የሚችሉትን በማድረግ እህቶቻችን ቬሮኒካን ተክተው በዚህ ወቅት መሳተፍ መቻል እንዳለባቸው ያሳያል። ወንዶች ደግሞ ስምዖንን በመወከል የሚችሉትን ነገር በማድረግ መሳተፍ የሚገባበት ዕለት ነው ማለት ነው። እና ማህሌቱ ላይ ስናይ እንደዚህ መቋሚያውንም እንመለከታለን ማለት ነው። ከበሮ አለ። ከበሮ በአንድ በኩል ሰፊ ነው፣ በአንድ በኩል ጠባብ ነው። ከበሮ የሚወክለው መለኮትና ትስብእትን ነው። ጠባቡ የስጋ ነው፣ ሰፊው ደግሞ የመለኮት ምሳሌ ነው። መለኮት ስፉ ምሉ ረቂቅ፣ ስጋ ደግሞ ውሱን ጠባብ ነው፣ መዋቲ ነው። ስለዚህ ጠባቧ የከበሮ ክፍል ጠባቧ እሱ የሰውነቱን ነው፣ ሰፊው ደግሞ መለኮትነቱን ይገልጣል። ተተብትቧል፣ በጠፍር የተተበተበ ነው። የክርስቶስ ጅራፍ ያረፈበትን ነው የሚያሳዩ። ላዩ የከበሮ ላዩ ጅራፍ ያለፈበትን መደብደቡ ከበሮ ደግሞ ይመታል። ከበሮ ሲመታ ደግሞ የክርስቶስን ስቃይ ነው የሚያሳየው። ጸናጽል ደግሞ አለ። ጸናጽሉ ዝቅና ከፍ እያለ ወደ ላይ ነው። የክርስቶስን እንግልት ጸናጽሉ፣ መቋሚያው፣ ከበሮ የሚለው የማህሌቱን አገልግሎት ስናይ ቤተክርስቲያን ዓርብ ላይ ናት ማለት ነው። የቅዳሴውንም አገልግሎት ስናይ ቤተክርስቲያን ዓርብን አታልፈውም ማለት ነው። ስለዚህ ዓርብ ደግሞ በጣም በተለየ ሁኔታ አምስቱ ቅንዋት ይታሰባሉ። ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ ይባላሉ። እነዚህ አምስት ዋና ዋና ናቸው። እንግዲህ ክርስቶስ መድኃኒታችን ኢየሱስ ክርስቶስ አምስቱ ቅንዋት የሚባሉት በዕለተ ዓርብ የተፈጸሙት አምስቱ ቅንዋት መስቀል አሉ። ከነዚህ አምስቱ ቅንዋት መካከል እንግዲህ ክርስቶስ በዋናነት የተቸነከረው በሶስቱ ሲሆን አምስቱ ግን ተሳትፈዋል ተብሎ አምስት ሆኖ ይቆጠራል።
ታዲያ እንዴት ብዙ አተታ ብዙ ሰዎች ብዙ ይላሉ። ግን እንደው አንዱን እንኳን ለማስቀመጥ ሳዶር የሚባለው እንዴት ነው? አሁን ምን ብያለሁ ስናገር በሶስቱ ነው ዋናው የተቸነከረውና ግን በአምስቱ ተቸንክሯን ተብሎ የሚናገርበትን ራሳችንም ሐሳቡን በትክክል መረዳት እንድንችል ነው ይሄንን ምለው። ሳዶር የሚባለው መስቀሉ ተመሳቅሎ የተያያዘበት ነው ሳዶር የሚባለው። እንግዲህ ከመስቀሎቹ መካከል ከአምስቱ እንደዚህ መስቀሉ ተመሳቅሎ የተደረገበት አንዱ ሳዶር ይባላል ማለት ነው። አላዶር የሚባለው ግን ቀኝ እጁ የተቸነከረበት ነው። ቀኝ እጁ የተቸነከረበት አላዶር ይባላል። ዳናት የሚባለው ግራ እጁ የተቸነከረበት ነው። አዴራ የሚባለው ግን ግራና ቀኝ እግሩ ሁለቱም ባንድ ላይ ነው የተቸነከረና አዴራ ሁለቱም እግሩ የተቸነከረበት ነው። ሮዳስ የሚባለው ኢየሱስ ናዝራዊ ንጉሥ አይሁድ የሚለውን በሙሻዝራ አያይዞ እዚህ ላይ የተያያዘበት ነው። ስለዚህ መስቀሉ የተያያዘበትንና እዚህ ጋር ደግሞ በሙሻዝራ ኢየሱስ ናዝራዊ ንጉሥ አይሁድ የሚለው የተያያዘበትን ስንቆጥር ሁለቶቹ እንደው ከችንካሩ ጋር እጆቹና እጆቹ ያረፉበት አለ፣ ሁለት እግሮቹ ያረፉበት ባንድ ላይ አለ። እሱነን ልክ አሁን ባተቱት ልክ ማስቀመጥ መቻል ነውና ካሉት ብዙ ሀተታዎች ይባላሉ። ካሉት ሀተታዎች መካከል ግን የተሻለውና እንደ መምህርም አንድ ነገር አስቀምጦ ወስኖ ማለፍ ስለሚገባ የተሻለው ትንታኔና ሀተታ ግን ይሄኛው አሁን ያልሁት ሳዶር ማለት መስቀሉ ተመሳቅሎ አንድ ሆኖ የተቀመጠበት፣ አላዶር የሚለው ደግሞ ቀኝ እጁ ያረፈበት፣ ዳናት የሚለው ደግሞ ግራ እጁ ያረፈበት፣ አዴራ የሚለው ሁለት እግሮቹ ባንድ ላይ የተቸነከሩበት ነው። ሮዳስ ማለት ኢየሱስ ናዝራዊ ንጉሥ አይሁድ የሚለውን እዚህ ጋር የተያዘበት የሚለውን በዚህ ልክ መያዝና መረዳት ይገባል ማለት ነውና በዚህ ቀን ብዙ ነገሮች እንግዲህ ይህ ቀን ይህ ሁሉ ድርጊት እንዲፈጸም የዕለተ ዓርብ ዋናውን የዕለተ ዓርብ በጣም ብዙ ውስብስብ ታሪክ እንዲፈጸም የሚያደርገው ዋናው አክተሩ ይሁዳ ነው። በጣም አሳዛኝ በሆነ ግን ገንዘብ ከመውደዱ የተነሳ ማይሰራ ስራ በመስራት እነዚህ ክንውኖች እንዲሄዱ ትልቁን ድርሻ የተወጣው ይሁዳ ነው። በፍቅረ ነዋይ ምክንያት በጣም የሚያሳዝነው ይሁዳ ህይወት በዛ የደም ገንዘብ ነውና በዛም ደግሞ አልተጠቀመበትም፣ በተነው ነው የሚለው ወስዶና በጣም ሰፊ ነገሮች አሉ። በዕለተ ዓርብ ሆምጣጤ ጠጥቷል። ለዚህ እኮ ነው የሚቆርቡ ሰዎች ላፋቸው ምረት እስኪሰማቸው ድረስ ይጹሙ ለመቁረብ የሚባለው ክርስቶስ ሆምጣጤ ጠጥቷልና ምረት እስኪላቸው ድረስ አፋቸውን ነው ለክርስቶስ ስጋና ደም። ስለዚህ በዚህ ቀን የምናየው ምንድነው ከተባለ እንግዲህ መቼስ እንደ ጠላቱን መውደድ ክርስቶስ እኮ ወዳጅ ብሎ ይሁዳን ጠርቶታል። በዙሪያችን ያሉ በጣም የእያንዳንዳችን ይሁዳዎች አሉ። እነዚህን በእያንዳንዳችን ስር ያሉ ይሁዳዎቻችን ሁሉ በዚህ ልክ መውደድ ምንችልበት ክርስቶስ መስቀል ላይ መልኩ የጠፋበት እናየው ዘንድ ደምግባት የለውም የተባለበት ቀን ዳዊት እኮ በዚህ በፊት በነበረ ቪዲዮያችን እንዳነሳ ነው ዳዊት ምን ብሏል? ከሰው ልጆች ይልቅ ደምግባቱ ያምራል ያለለት አምላክ ዓርብ ሲደርስ ግን እናየው ዘንድ ደምግባት የለውም። በዚህ ቀን የኛን የነፍሳችን ደምግባት ሊመልስ የሱ ደምግባት የጠፋበት ድንቅ ቀን ዓለም የዳነበት የታረቀበት በጣም ሰፊ የሆነ ውስብስብ ድርጊት የተፈጸመበት ወዳጅና ጠላት የተለየበት ቀን ነው። ወዳጅና ጠላት የተለየበት ማለት ይሁዳ ሽጦት ሄዷል። ደቀ መዛሙርቱ ገሚሶቹ ደቀ መዛሙርት ደግሞ ትተው ተበትነዋል። ያው በትንቢተ ኢሳይያስ እረኛውን እመታለሁ በጎቹ ይበተናሉ እንዳለ ክርስቶስ ሲታይ ራሱም ክርስቶስ ምን ብሏል? ኩልክሙ ትክህዱኒ በይእቲ ሌሊት፣ በዚህ ሌሊት ሁላችሁም ትክዱኛላችሁ ብሎ እንደተናገረ ሌሎች ደቀ መዛሙርት ተበትነዋል። ጴጥሮስ ግን ሁሉም ቢክዱ አልክዱህም እመኒ ኩሎሙ ክህዱ ከአንሰ ይክህደከ እያለ ስለነበረ ጴጥሮስ ግን አልክድህም ብሎ በተከራከረው መልኩ ከክርስቶስ ጋር ቢሆንም ክርክሩ እስከ መስቀሉ አካባቢ በርቀትም ቢሆን ተከትሏል። መጨረሻ ላይ ግን ጴጥሮስም ሰውየውን አላውቀውም ብሎ የወደቀበት ቀን ነው። አምላኬ ጌታዬ መድኃኒት የመባል የሚችለው አምላክ መምሬ የሚለውን ሰውየውን አላውቀውም ብሎ በአንዲት ገረድ ፊት ከነ ቀያፋ ምድጃ በመቀመጡ ይሆናል። ያው ጴጥሮስ ወደ 50 ዓመት ገደማ ያለ አረጋዊ ስለሆነ እሳት አይቶ የሽማግሌ ሰውነት አይችልምና ወደ እሳቱ ተጠጋ። ምክንያቱም እስመ ብዙ ቁራ ለይእቲ ሌሊት ነው። ያቺ ምሽቷ በጣም ብርድ የበዛባት ሌሊት ነበረችና ሰውየውን አላውቀውም አለ። በኋላ ግን ሰውየውን አላውቀውም ብሎ ቢናገርም በሚገርም ሁኔታ ወጻ አፍአ ወበካየ በካየ መሪረ ነው የሚለው ከነ ቀያፋ ግቢ ወጣ።
ያ ክርስቶስን አላውቅበትም ካለው ግቢ የወጣ ሰው አይሳሳትም አይባልም፣ ግን በፍጥነት እንደ ጴጥሮስ መውጣት ያስፈልጋል የሚለውን ትምህርት የምንወስድበት ነው። ንስሐ ገባ፣ ምሕረትም አግኝቷል። ቅዱስ ዮሐንስ ብቻ ከእናቱ ጋር መስቀሉ ስር ተገኘ። ያው ሰው ሲሞት ያለውን ንብረት ነው የሚናዘዘው፣ ለቀሪው ለልጆቹ ይናዘዛል። ክርስቶስ ሲሞት ከእጁ ላይ የነበረችው ያው ሲወለድ ከከብቶች በረት ነው የተወለደው። ሲቀበርም ንብረት አልነበረውም፣ በተወሶ መቃብር ነው የተቀበረው። በጣም ይገርማል። በምድር ላይ እንግዲህ ለሁሉም ልብስም ሁሉንም ነገር ጉርስ የሚሰጠውም አምላክ እሱ ነው። ነገር ግን ክርስቶስ ሲወለድ በከብቶች በረት ተወለደ። ሲቀበርም በተወሶ መቃብር ነው የተቀበረው። የሱ የሆነ ነገር አንዳች ነገር የለውም። ድንግል ማርያምም ልጇን ስትወልደው በበረት ነው፣ እሷም ስትወለድ በተራራ ላይ ነው የተወለደችው እና ይህንም እያደነቁ ማለፍ ይገባል ማለት ነው። በጣም 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 በዚህ ቀን ማይረሳ ውለታ ቢስ ሰዎች የተገለጡበት ነው። ውለታ ቢሶች እንደ መጻጉዕ ያሉ 38 ዓመት በአልጋ ቁራኛ የደዌ ዳኛ ይዞት የነበረው መጻጉዕ በዚህ ዕለት ለምስክርነት ከቀረቡ 3 ምስክሮች መካከል አንዱ መጻጉዕ ነው። መጻጉዕን አመጡና ስለዚህ ሰው ምን ትላለህ እስኪ ምን አይነት ነው ብለው ፍረድ ሲሉት ያ አይሁድ ተው እያሉት የፈወሰው መጻጉዕ ምንድነው ያለው? ሎቱ ስብሐት ለመድኃኒዓለም የቀለብላባነቱን ይላል። ሎቱ ስብሐት እኔ አድነኝ ሳልለው ከተኛሁበት ከመጥቶ እርጥብ አልጋ ሰውነቴ ሳይጠነክር ያሸከመኝ እሱ ነው ብሎ በድፍረት የመለኮታዊ ፊቱን የመታ ነው። በዛም ምክንያት እጆቹ በሳት ተቀጥተዋል ማለት ነው። ውለታ ቢስ ሰዎች የተገለጡበት አርብ ነው። በሁለተኛ ደረጃ የዮሐንስ ወንጌል ምዕራፍ 8 ላይ ያለችዋ ሴት ጸሐፍት ፈሪሳውያን በዝሙት አገኘናት ምን ትላለህ ሙሴ ውገሯት ብሏል፣ እስኪ አንተን ቃል እንስማና ደግሞ እንፈርድባታለን ሲሉት ከናንተ መካከል ኃጢአት የሌለበት ይውገራት ብሎ ሲናገር ሁሉም በኃጢአት ተለውሶ ስለነበረ ወጦ ሲሄድ ብቻዋን ቆማ ቀረች። ከሳሾችሽ ወዴት አሉ ሲላት አላውቅም ጌታው ያለችው። እንግዲያውስ ስለነሱ ምን ትያለሽ? ስለ ከሳሾችሽ ምን ትያለሽ? ምን አይነት ሰዎች ናቸው ሲላት የራሴን ኃጢአት እንጂ እነሱን አላውቅም ብላ በራሷ ፈረደች። እንግዲያውስ ምን አላት? እነሱ ባንቺ መፍረድ እንዳልቻሉ ማለት ምን ማለት ነው? ያው ፈርደው እንዳላስያዙሽ መፍረድ የሚያስችል እንደሌላቸው አንቺም በእነሱ መፍረድ እንዳልቻል እኔም አልፈርድብሽም ሁሪቶ ይበሰላም በሰላም ሂጂ ብሎ ካሰናበታት በኋላ ለቁም ነገር በቅታ ልጅ ወልዳ ልጇን አዝላ በዕለተ ዓርብ ክርስቶስን አይሁድ ሲፈልጉት በአትክልቱ ቦታ ሲያልፍ እሷን አገኛትና ምን አላት? አንቺ ሴት እዚህ በፊት አንቺ ተከሰሽ ነበር፣ ዛሬ ደግሞ በፈንታዬ እኔ ተከስሻለሁ። በዚህ ጠላቶቼ ይመጣሉ፣ በዚህ ያለፈ ቢሉሽ እንዳትናገሪ እንዳታሳይ ብሎ አስጠነቀቃት። እሺ ካለች በኋላ ሰዎቹ ሲመጡ አትናገር ያሉት ካልተናገረ ያስነጥሰዋልና እቺ ሴት በፍጥነት ምን አደረገች? አይ በቃልሽ አትናገሪ እንጂ ጠቅሰሽ አታሳላለኝም ብላ ባይኗ ጠቅሳ የሄደበትን አሳየ። ሲመለስ ጥቁር ድንጋይ አድርጓት አለፈ እና ውለታ ቢስ ሰዎች ሁሉ የተገለጡበት ይሁዳ በያዘው ነገር ያልተጠቀመበት ጴጥሮስ አልክድህም ብሎ ቃሉ በአደባባይ ሰውየውን አላውቀውም ብሎ ወደ ቤቱ ይዞበት የሄደለት ነው። እንደተናገርኩት የዕለተ ዓርብ ታሪክ በጣም ውስብስብ ስለሆነ እነዚህንና መሰል ነገሮችን በማሰብ እንደ ቬሮኒካም እንደ ስምዖንም እያሰብ በቅዳሴውም በማህሌቱም በቆምን ቁጥር ከበሮ በተመታ ቁጥር ጸናጽሉ መቋሚያው በተነሳ ቁጥር መጋረጃው በተመለሰ ቁጥር ካህኑ በቅዳሴው መካከል እያንዳንዱ የሚያደርጋቸውን ነገሮች ባየን ቁጥር የቤተ ክርስቲያን አገልግሎት በታዩ ቁጥር ከ6 ሰዓት እስከ 9 ሰዓት የ3 ሰዓት ቆይታውን ባየን ቁጥር የክርስቶስን ስቅለት በማስታወስ እያንዳንዱን ነገር መስቀሉ ተሳታፊዎች እንድንሆን እያልኩኝ በስተመጨረሻ እንደው
ላስተላልፍ ካልኩ እንኳን ከብዙ በጥቂቱ አንድ አጭር ነገር የምጨምረው ምንድነው ይህ ሚሻምሾ የሚባል አንድ ነገር አለ። ባጭሩ እሱን ስመልሰው ምንድነው በዛ ቀን ይሄ ሚሻምሾ እያሉ ህፃናት የሚጫወቱት አለ። ዱቄት ይሰበስባሉ። ያም ዱቄት ዳቦ ነው የሚሆነው። እንግዲህ በትሩ እንደሚታወቀው ይዘው ሚሻምሾ የሚሉበት በትሩ ምን አይነት ነው ያልን እንደሆነ ዥጉርጉር ነው። ነጭና ጥቁር ነው። ነጭና ጥቁር ነው። ጥቁሩ የመከራው ነው። ጥቁሩ የመከራው ነው። ነጩ ደግሞ የተስፋችን። አሁን ክርስቶስ ሞተ ብለን አንቀርም፣ ተነሳ እንላለን። ሞተ ብለን ምንቀር አይደለንም፣ ተነሳም እንላለን። ስለዚህ ትንሳኤው ተስፋ ነው። ትንሳኤው ተስፋ ነው። በመከራው እኛ የምናደርገው አሁን ተስፋ የምንለው ነጩ ተስፋ ነው ያልነው በመከራው የምናገኘው ነገር አለ። በመከራው የምናገኘው ምንድነው ያልን እንደሆነ ያ መከራ ለክርስቶስ መከራው ነው እንጂ ለኛ ግን ተስፋ ነው። ስለዚህ ተስፋ ስለሆነ ያ መከራ መራራ የሆነ ጥቁሩ ያ በትሩ ጥቁሩ መራራውን ያሳያል። መራራ ሐሞትም ስቃይ መቀበሉን ያሳያል። ነጩ ግን ተስፋችን በክርስቶስ ሞት እኛ ድነናልና ያንን እንመለከታለን። በሌላ መልኩ ነጩ የመለኮት ነው። ይሄ ጥቁሩ የሚባለው ደግሞ ከዥጉርጉሩ ጥቁሩ ክፍል ደግሞ የስጋ ምሳሌ ነው የሚለውን እንወስዳለን ማለት ነው። በመጽሐፍ ቅዱስም የተመለከትነው እንደሆነ በኦሪት ዘፍጥረት ስንመለከተው የያዕቆብ በጎች ጋር የሚገናኛለው። ያዕቆብ 3 በትሮችን ቆርጦ አመጣና ሁለቱን ላጣቸው፣ አንዱን ከነ ሽፋኑ ተወው። የያዕቆብ በትሮች ሁለቱ ተልጠዋል። 3 በትሮች ነው የቆረጠው። ተቆረጡ 3 በትሮች ሁለቱ ተልጠዋል፣ አንዱ ከነ ሽፋኑ ተወው እና ይሄንን ዥጉርጉር የሚባለውን በጎች ከሚጠጡበት ገንዳ ውስጥ አስቀምጦት ዥጉርጉር እንዲጸንሱ የእግዚአብሔር ፈቃድ ሆኗል እና እነዚህ 3 በትሮች የአብ የወልድ የመንፈስ ቅዱስ ምሳሌዎች ናቸው። እነዚያ ዥጉርጉር ያዕቆብ የያዛቸው በትሮች ሁለት የተላጡት ለምንድን ነው ሲባል አብና መንፈስ ቅዱስ ናቸው የተላጡ በትሮች የተባሉ ስጋ ስላለበሱ ነው። አንዱ ከነ ሽፋኑ የተባለ ስጋ የለበሰው ክርስቶስ ነው። ስለዚህ በያዕቆብ አድርጎ መጽሐፍ ቅዱስ ስናደርሰው እንደዛ ይሆናል። ወደዚህ ስንሰበስበው ግን ነጩ የተስፋችን፣ ጥቁሩ የመከራችን፣ ያለያም ደግሞ ነጩ የመለኮት ጥቁሩ የስጋ ምሳሌ ሚለውም ምሻምሾ ተብሎ ደግሞ እዛ ዱቄቱ አለ ህብስት ነው የሚሆነው። ህብስተ ሕይወት የተባለው ክርስቶስ ደግሞ ስጋዬን ብሉ ደሜን ጠጡ ብሎ ራሱ ምግብ መብል መጠጥ ነው የመጣው አምላክ መሆኑን የምናስታውስበት ድንቅ ዕለት ነው። በዚህ ዕለት እንደ ፀሐይና እንደ ጨረቃ የአባታቸውን እርቃን ያለበሱት የካም ልጆች ተመርቀዋል። እንደነሱ አይነቶችን መልካምነታችን የሚገለጥበት በዚህ ዕለት ዮሴፍና ኒቆዲሞስ በዕለተ ዓርብ የክርስቶስን ስጋ ሳይፈሩ የቀን ደቀ መዛሙርት ሲበተኑ የሌሊቱ ደቀ መዝሙር ኒቆዲሞስ በቀን ተገለጠ። የመከራ ቀን በጣም ይገርማል። የክርስቶስ ደቀ መዛሙርት ተበትነዋል ብለናል በዕለተ ዓርብ። የቀን ተማሪዎች ሲበተኑ የሌሊቱ ተማሪ ኒቆዲሞስ ከዮሴፍ ጋር ተገልጦ ከዮሴፍ ጋር መጥቶ በድርብ በፍታ ክርስቶስን ለመገነዝ ከጲላጦስ የአምላክን ስጋ ለምነዋል ማለት ነው። ከጲላጦስ ነው የለመኑት። ምንም አገልጋዮች ወርደን እንደ ጲላጦስ ከቅድስና ብንጎል እንኳን የምዕመናን ድርሻ የአምላክን ስጋና ደም ግን እንደ ጲላጦስ እንኳን ካሉ ካህናት ዝቅ ብለው በትህትና መቀበል ድርሻቸው እንደሆነ የሚያሳይ ሰፊ ምስጢር ያለው ጉዳይ ነው። በዚህ ዕለት ክርስቶስ በመለኮት ሕያው ነውና በስጋ ሞተ ብለው ቢደናገጡም እነ ኒቆዲሞስ እንደ ሩቅ ብእሲ ማለት አምላክነት የሌለው ማለት ነው። እሱን በሚገንዙበት ሰዓት ዝም ብለው ሲገንዙት ለምን ዝም ብላችሁ ትገንዙኛላችሁ? ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ያው ዘይመጉት እያላችሁ ገንዙኝ ብሎ አይኖቹን ግልጥልጥ አድርጎ ስርዓት አስተምሯቸው ከእንደገና ተመልሶ በፈቃዱ ያሸልባል። ይህ በመለኮት ሕያው ስለሆነ በስጋ ግን በፈቃዱ የሞተ መሆኑን የሚያሳይ ነው። በመኃልየም ሲናገር አነ ንዑም ወልቤ ንቅሕት፣ እኔ ተኝቻለሁ ልቤ ግን ነቅታለች ማለት በስጋ ሙቻለሁ በመለኮት ሕያው ነኝ የሚል ሰፊ ምስጢር አለው። የዕለተ ዓርብን ታሪክ ተናግሮ መጨረስ የሚታሰብ ስላልሆነ ከረጅም ባጭሩ ከብዙ በጥቂቱ እስከዚህ ድረስ ከተናገርን ለማስታወስ ያክል ለዝክረ ነገር ነው የምንለው። የዕለተ ዓርብ ታሪክ ብዙ ስለሆነ ይበቃናን። የሰማነውን በልቡናችን ያሳድርልን። ከመስቀሉ እንድንሳተፍ የስምዖንን የቬሮኒካንን በረከት ለሁላችንም ያድለን። ይቆየ